ገጠር ነው ያለሁት ብላለች። እሺ ችግር የለም። ገጠር ነው ያለው። ትናንትና የ200 ብር ካርድ አስመጥቼልኝ ወላሂ ጨለማ ውስጥ በር ላይ ነው ያለው። ሀቡ ያለውበት ገጠር ነው፣ አይሰራም። እኔ እየቀለድኩ አይደለም፣ ገጠር ነው ያለው፣ አይሰራም። ችግር የለም ተረድተንሻል። ቤት ኦኬ። እሺ አህመድ፣ አሁን ይኸውልሽ እኛ የምንፈልገው እንድሪስ ለምንድን ነው ያልመጣው? እንድሪስ ለምን ጥሎሽ ጠፋ በዚህ ሰዓት? እንድሪስ ወንድ ከሆነ እውነት ከወደደሽ በዚህ ሰዓት ለምን አብሮሽ አይቆምም? ንገርኝ ይሄንን ሳዳ፣ ይህን ጥያቄ ብቻ መልሽልኝ። እንድሪስ ወንድ ከሆነ ከወደደሽ ከባልሽ ከልጅሽ አባት አህመድ እጅ ፈልቅቆ አውጥቶሻል አይደል? ወስዶሻል። ለምን ዛሬ መጥቶ እዚህ ጋር ከጎንሽ አይቆምም? ምንድን ነው የሚያስፈረጥጠው? አስር ይህ አሁን ስናገር መጣ። ይህ ወንድ ከሆንክ ናና ከጎኑ አቁም። ወንድነት የሚታየው በእንደዚህ አይነት ጊዜ ነው። ትፈረጥጣለህ፣ ታመልጣለህ። እንድሪስ አቡዬ እኔ ሸበካዬ ነው፣ ወረበል ነው ሸበካዬ ነው። እኔ ያወጣኝ ማለት ነው። እሺ ቅድም አንተ ሸበካዬ ነው፣ በዛ ላይ ደግሞ ስልኬ ግሎ ሊፍት ብሎ አወጣኝ። እሺ ችግር የለም። ቅድም አንተ አህመድ ሲያሰማን አንተ ሰዓዳ ላይ ምንል ሰዓዳ እሺ ቅድም አንተ እንድሪስ ሰዓዳ ላይ ስትዝትባት ያለውን ቮይስ ሲያሰማን አህመድ ምን አልክ? ይሄ የዛሬ አመት ነው። ሌላ ወንድ ስትጀናጀንብኝ ባልነኝ ተናደድኩና ዛትኩባት፣ አስፈራራኋት ብለሃል አይደል? ምን አልሽ ማሬ? ሴትዬ ምንድን ያለች አልሰማሁም። እንድሪስ ቮይስ አደረገልኝ። እንዳሰጭ ማለት ሳይሆን የተቀበለች ብር ስላለ ያን ሂሳብ አድርገን መለያየት እንችላለን የሚል የዛሬ 3 ወር እና የዛሬ 3 ወር ቢሆነው ማለት ነው። የዛሬ 3 ወር ጠራችኝ መዳም ያለች በጣም ነበረ እንጂ የተቸው ብር እንዳከፍሌ አይደለም የፖሊስ እንትን ያው ማለት ነው። እና በዛ ደግሞ ስልኬ በጣም ሀቢባ እኔ ያስፈራራባት ማስፈራራት ያስፈራራባት እንትን ይህንን ከሌላ እሱ ጋራም እያወራች እየሄደች እሱ ጋራም እንትን እያለች ትመጣለች። ተመልሳ ደግሞ ይቅርታ አድርጌታለች። እኔ የራሴ ህይወት መኖር አልቻልኩም። ተይኝ ወይ ራሴ ዛ እንዲህ እንግዲህ ለምንድን ነው በአሁን ቃልህን የምትቀይረው? ላይቭ ሪካርዱን እኮ ማውጣት ትችላለህ። ቅድም ያልከኝ ከሌላ ወንድ ጋር ስትጀናጀን እኔ ባል አይደለው ወንድ አይደለው ተናደድኩኝና ዛትኩባት፣ አስፈራራኋትኝ አልክ። አሁን ደግሞ ከእሷ ጋር በውስጥ ተነጋግራችሁ መተክ እዚህ ዋትሳፕ ላይ ምን ብለህ ላክልኝ። ከእሱ ጋር ስትጀናጀን ከአህመድ ጋር ስትጀናጀን አልክ። ለምን ትቀያይረዋለህ እንድሪስ? የዛሬ 3 ወር ይለኛል እንዴ? የዛሬ አመት አላልክም? ከሌላ ወንድ ጋር ስትጀናጀን እሷ ከሳምንት በፊት ነው ቮይስ ትላለች። አንተ ከዚህ የዛሬ አመት አልክ። አሁን ደግሞ መልሰ 3 ወር አልክ። የቱን እንያዘው? እዚህ ጋር ቁጭ ብሎ ሚውት አድርጎ ዋትሳፕ ላይ ነው የሚያወራኝ። ምንድን ነው ያደረግኛል ማለት ጓደኛ እሷን ጓደኛ እኔ በፎቶ አንድ ቀን አስፈራርቻት አላውቅም።
እንድሪስ ምንድን ነው የምትለኝ? እዚህ ጋር እኮ አለ ከአንተ። ለምን ሚውትክን አውርተህ አታወራም? እዚሁ ለምን ዋትሳፕ ላይ ትልክልኛለህ? አህመድ ወይ አቡ ቅድም ምን ብለሃል? ሁለቱ ቮይሶች ናቸው አይደል ማስረጃ ያሉክ? እሱ እንደሚያስፈራራት ሌላ አለ። ሶስቱንም እንድትልክልኝ ዳውንሎድ አድርጌ ደግሞ እኮ አቡ የላከልኝ የራሱ ጓደኛ ነው። ካቄት የሚሄድ የራሱ ጓደኛ ነው። ማውራት ባልፈልግ የራሱ ጓደኛ ነው የሚልክልኝ። እውነታን የሚደግፍ የራሱ ዘመድ። እሱ ደግሞ እሷ ናት የላከችለት እያለ ነው። አይደለም የራሱ ዘመድ ነው። ግን ብናገር ቤተሰብና ቤተሰብ ማጣላ የራሱ ዘመድ አምኖት የሚልክለት ሰው ነው። አይ በቃ እንዳትናገር አያስፈልግም። ኢትስ ኦኬ። ልጁ ለአንተ ብሎ በላከልህ ልጁን ችግር ላይ እንዳጥለው፣ ጸብ ላይ እንዳጥለው አትናገር። አርቄ በማሰብ ነው እንጂ አሁን ዞሮ ዞሮ እነሱ አውቀው ነው ወደ መፍትሄው ብንገባ ይሻላል ነው እንጂ አውቀው ያስረዝሙታል እነሱ እኮ። አሁን እሷ ትምጣና ወደ መፍትሄ ብርህን 10,500 ድርሃምህን ወይም ሪያልህን ወይም እሱ ጀንትልማን ከሆነ አባወራ ከሆነ እሱ ሊከፍልላት ይችላል። እንድሪስ አሁን በውስጥ መታ እያለቀሰች ነው። እሱ እኔ አልቀበልሽም ብያታለሁ። ዛሬ ራሱ በተለያየ እየደወለች ነበረ። ሪካርድ ሁላ አድርጊያታለሁ። አዳምጠኝ አህመድ፣ እናንተ ወንዶች ሲጀመር ሴት ትንሽ ካለቃቀሰችባችሁ ልባችሁ ይፈሳል። እሷ በውስጥ መታ አለቃቅሳ ጀንጅናክ ታውት በቃ ብትል ነገ ሲቆጭክ መተከኛን ድምፅ ሁኑ ብትል ጥንብርኩስህን አውጥተን ነው የምናባረክ። ድምፅ አንሆንህም፣ አያገባንም ነው ምን 2 ዓመት እንዳለቀስከው ታለቅሳለህ። አብረካል አያገባንም። በውስጥ ብትነጋገር ብትነካከል ለምን ጥይት አይደቀንም? እኔ ለምንድን ነው እኔ እኮ አሃቡ ጋር ግቢና አሃቡ ጋር ነው የምጨርሰው። አስተካክያለሁ። እኔ እኮ እየሰራልኝ ነው፣ ግን እምለው ነገር ስለሌለኝ ነው አለች። እምለው ነገር ስለሌለኝ ነው እየሰራልኝ ነበረ፣ ግን በውስጥ እንጨርሳለች። እኔ አሃቡ ጋር ግቢ፣ አሃቡ ጋር እናወራለን። አንቺ ጋር የሚጨርሰው ጉዳይ የለኝም። እኔ ለአሃቡ ነው አሳልፍ የሰጠሁት። ገንዘቡን ራሱን የመቀበል አልፈልግም። በአሃቡ ትልክላታለች፣ አሃቡ ወደ እኔ ትልክልኛለች። ህዝብ ፊት ልክ በሶቴ ለህዝብ እንዲያወራው ህዝብ እያየኝ ነው የምቀበለውም። ወደ አሃቡ አስተላልፈሽ አሃቡ ታስተላልፍልኛለች እንጂ እኔ አማናዬን ሁሉንም ለሱ ሰጠ። ሳይወጣ ነበር በውስጥ 2 ዓመት ናቸው። ለምን በውስጥ አልሰጡክም? አሁን አደባባይ ከወጣ በኋላ በውስጥ እንጨርስ የሚባል ነገር የለም። አንዴ ወጥቷል። ከወጣ በኋላ እዚሁ ያልቃል። ስለዚህ አሁን ማለት ነው አብርጌ ቴንኪ አብርጌ ወንድሜ ክበርልኝ። አሁን ማለት ነው እንድሪስ ወንድ ነው፣ ባል ነው፣ አባወራ ነው። ስለዚህ ወንድ ልጅ ነው የሚስቱን ዕዳ የሚከፍለው። ለምን? ወንድ ልጅ ለሴት ተጠሪ ነው፣ ባል ተጠሪ ነው። ስለዚህ እባክህን እንድሪስ ባል ሆይ አንተን ነው የምንጠይቀው ብሩን። የሚስትህን ዕዳ ክፈል እባክህ። ዋትሳፕ ላይ ቮይስ እያደረግልኝ እዚህ ጋር ተቀምጦ ሚዩት እያደረገ ዋትሳፕ ላይ ቮይስ ያደረግልኛል። ለምን እዚሁ ፊት ለፊት እንደማይናገር አይዶ ነው። እያወሩ ነው ከሰዋዳ ጋር እነሱ እያወሩ እኛ ቁጭ ብለን 7,000 ህዝብ ቁጭ ብሎ እነሱ አውርተው እስኪጨርሱ ይጠብቃል። አውሩ ጨርሱ፣ ችግር የለም። እኛ እንዳንከብዳችሁ፣ በፍጹም እንዳንከብዳችሁ፣ ግድ የላችሁ። ሸበካዬ መዳም ጠራችኝ ብላ ወርዳ እየተመካከሩ ነው። ምንም በላቸው አሁን እያሉ በቃ ሲያጠፋባቸው እኮ ልክ እንደ እኔ አሁን የኔ ቀይ እያበራ ነው አላበራም ጊዜ የሚለው አጠገብ እያበራ ነው ሳ የእነሱ ኖርማል እየሰራ ያበራል። አረንጓዴ ነው የሚበራው። የኔ ግን ቀይ እየበራ ይሰራልኛል። ሸበካቸው ቢሆን ቀይ ያበራል። የእነሱ ቀይ ሳያበራ ይቆራረጣል። ገጠር ነው ያለሁት አለች። እሺ አመንን። ትናንትና ጠበቅን። ከትናንት ወዲያ እባክሽ ሀቢባ በውስጥ እንጨርስ አለች። ኦኬ እኔ ምንም ችግር የለብኝም። እኔ ዋናው ነገር የአህመድ ሀቅ ብቻ ይመለስለት። አንቺ ሀቅ ካለሽ ከአንቺ ጋር ቆማለሁ። አህመድ ሀቅ ካለው ከአህመድ ጋር ቆማለሁ። ስትመጪ ማስረጃዎችሽን ይዘሽ ነይ። መጣች። 3 ቀን ጠብቀን መጣች። ትዕግስት ጥሩ ነው። እንታገስ። ዛሬ ቀጠሮን ባይመጡ ነበረ ነገ ቪዲዮን የምሰራው የሁለቱንም ፎቶ ለጥፍ። ቀጠሮን አክብረው መጡ። እሺ ችግርሽ ምንድን ነው? ምንድን የበደለሽ አህመድ? እሱ እንዳለው 7 ወር አልታረስኩም 1 ወር ነው የታረስኩት አለች። ከዛ ውጪ የተበደለችው ነገር ካለ ሀቅ ካላት ከጎኗ እንቆማለን። አሁንም ቢሆን
ግን ምንም አይነት ማስረጃ የለኝም። ማለት እኔ የማገጥኩበት አህመድ ላይ እሱ ቀድሞ ማግጦብኝ ነው። እስር ቤት እያለ ከሆነች ልጅ ጋር ይጀናጀን ነበር እራሱን የነገረኝ አልች። ኦኬ ማስረጃ ነሽ? የለኝም። ማስረጃዬ አላህ ነው። እንትን እንደፈለጋችሁ ኃጢአት እየሰራችሁ ሰው ላይ በደል እየፈጸማችሁ ማስረጃ እግዚአብሔር ነው ማስረጃ አላህ ነው የምትሉ ሰዎች በጣም ነው የምታሳፍሩት። አሁን እኛ የምናወራው ስለ ምድራዊ ነገር ነው። ምድራዊ ነገር ሰውን ስትወነጅሉ እንትን ስትሉ ማስረጃ አምጡ። ታክሲት ማስረጃ ባሌ ማገጠብኝ ስትይ የማገጠበትን ማስረጃ፣ ሚስቴ ማገጠችብኝ ስትል የማገጠችበትን ማስረጃ። ዝም ብሎ የሰው ስም ማጥፋት አይቻልም፣ አይሆንም። አሁን እንድሪስን እየጠበቅን ነው። እንድሪስ ስልክ አውርተህ ጨረስክ? ተመልሰሃል? እንድሪስ እንድሪስ እኔ በጣም የምትገርሙኝ ነገር ልንገራችሁ። አንድ ሰው ባለትዳር ሴትን አማግጦ እዚህ ጋር የመጣን ሰው ፎሎ የምታደርጉት ባለትዳሮች እናንተንም እንዲያማግጣችሁ ነው ወይ? ሁለቱንም አሁን ነቀላቸው። ኔትወርክ የሉም፣ ተሰለቡ። አሁን እንድሪስ እዚህ ጋር የቀረበው ባለትዳር ሴት አማግጦ ነው። የአህመድን ሚስት አማግጦ አህመድ ሚስቴን አማገጠብኝ፣ ሚስቴን አስኮበለለብኝ ብሎ ነው ፍትህ ፈልጎ እዚህ ጋር የመጣው። ፎሎ የምታደርጉት ሰዎች እናንተን መማገጥ ፈልጋችሁ ነው ወይ? ምንድነው እናንተ መራቁት ፎቶ ይዞ እንዲያስፈራራችሁ ከባላችሁ አማግጦ እንዲያስጠፋችሁ ፈልጋችሁ? ምን ፈልጋችሁ ነው? አንድ ሰው ለምሳሌ ሰክሰስን ፎሎ ስታደርጉ እጣ መቁረጥ ፈልጋችሁ ነው። ሪምን ፎሎ ስታደርጉ ወርቅ መግዛት ፈልጋችሁ ነው። እንድሪስን ፎሎ ስታደርጉ ምን ፈልጋችሁ ነው? ምንድን ነው የምትፈልጉት? በጣም ታሳፍራላችሁ። በእውነት ነው የምላችሁ፣ ታሳፍራላችሁ። ወይስ እያረጉ ነው እዚህ ጋር ሸበካያ ነው ወረበር ካባኔ ሸበካያ ነው። እውነታው እንደወጣልኝ ብቻ ፈልገው ኧረ እኔ ልቤ ወረደ። አሁንም እውነታው እንዲወጣልኝ እፈልጋለሁ ይላል እንድሪስ። የትኛው እውነታ ነው? አሁንም እኔ የምፈልገው ሸበካይን ያስቸገረኝ እውነታው እንዲወጣልኝ። ልናደር ነው እንዲ እውነታ ልናወጣ? የት ከየት ነው የሚወጣው እውነታው? የትኛው እውነት ጋይስ? የትኛው እውነት ነው የሚወጣው? እኔ አልገባኝም። አቦ አንድ እንትን ልጨምርልሽ ማስረጃ። የዛችኛዋ ልጅ የነገረችኝን መልእክት ላስተላልፍልሽ ከፈለግሽ። የዛችኛዋን ቪዲዮ እለቅብሻለሁ የሚለውን ላሰማችሁ ከፈለጋችሁ። እሺ ክፈት፣ አሰማኝ። ግን አንድ ነገር እንድትለይ እፈልጋለሁ። የሚስቱን የድሮ ሚስቱን ለራሱ ፎቶ የተገላለጠ ፎቶ ለቆባታል አይደለም? ይሄን እንድትልይ ይፈልጋል። ሌላ ነገር እንኳን ትችልናል ይቅርብ የሆኑም ነገር ግን ይሄንን ግን እንድትልይ ይፈልጋለሁ። ጓደኞቿ ላይ ለራሱ ልኮባታል የሚስቱን ፎቶ፣ የድሮ ሚስቱን ፎቶ በለው በእናንተ እንደዚህ እንድትልይ ግን እፈልጋለሁ። ይሄ ድምጽ ማን ነው? የድሮ ሚስት እያለቀሰች ለእኔ መታ ነግራኛለች። አሀቡ ቤት ስገባ የወጠራኝ በላይ ነበረ፣ ግን ሸበካ ብዙ የሚላትም ግን እሷ ናት የላከችልኝ። እንዲያትብሽ እሷ ናት የላከ ትርግ አድርጌ ፎቶውንም ልኬልሃለሁ። ወጭ ያው የፎቶ ቁጥር ነው ልኬልሃለሁ። ኢትዮጵያ ማለት ነው። ቆያባ ከነ ቤተሰቦቹ ሁላ ቁጥር ከነ መገኛቸው ሁሉንም ልካልኛለች። እኔንም እንደዚህ አድርጎኛል ከባሌም ጋር ያፋታኝ ነው ብላ ደውላ አልቅሳለች እኔ ጋራ። የእኔንም ፎቶ ይዞ እርጉዝ ነኝ ከባሌ ጋር ያጣላኝ ነው፣ እባክህ ለሀቢባ አስተላልፍልኝ በአላህ ይዣለሁ ብለኛለች። ለጓደኞቿ እያንዳንዱ ልኮባታል። ለጓደኞቿ ሁሉም አይተውታል። ሰዓዳ ሳቀራ ሳይቷታል። ለሰዓዳ እርቃን ፎቶ ለጓደኞቿ አላከባት። እርቃን ፎቶ ለጓደኞቿ እንዳለ ልኮባታል። አሁን ልጅቱ በሱ ምክንያት መስመር የላትም፣ የመስመር ስልክ የላትም። በጣም አሳፋሪ ነገር እኮ ነው ሴትን ልጅ በእንደዚህ አይነት ሁኔታ ማሸማቀቅ። አሁን ሴትን ልጅ እንደዚህ የሚያደርጉ ሰዎች ወንዶች፣ ሴት ልጅ ራሷን ብታጠፋስ
ፍቅረኛው ሚስቱ ነበረች። አብረው ጊዜ ያሳለፉ፣ ተለያዩ። ለምን ሲባል ይሄ ሁሉ ነገር ሼም ኦን ሂም ሌት ሂም ካም ናግባ ሸበካዬ ሸበካዬ እያለ ሸበካ ምንድን ነው ለምትሉ ሳውዲዎች ሸበካ ይሉታል። ኢንተርኔት ምንድን ነው? ኔትወርክ ጋይስ ምንድን ነው? ኔትወርክ ነው። ሀያት ግን ምን ፈልጋ ነው? አንገበገበችኝ፣ ጨቀጨቀችኝ። ሀያት የምትባለች ሰላም ይነሳችኝ። ነይ ምንድን ነው የምትፈልጊው ሀያት? እኔ እኮ ቅድም ምስክር መስለሽኝ ያስገባሽ ሌላ ነገር ነው ያወራሽው። አንገብጋቢ ጉዳይ ነው፣ የህይወት ጉዳይ ነው ከሆነ ነይ ግቢ አስገቢያት። እሺ የስ ኢትስ ኔትወርክ ኦኬ። ሰው ትክክል። ሸበካ ሚንስ ኔትወርክ ጋይስ። ሳውዲዎች ኔትወርክ የላቸውም። ለምን ቢባል ግን ከሳውዲ እኔ አረቦች ያለው ላይቭ የሚገቡ ለሊት ጥርት ያለ ነው ላይቫቸው። ላውራ ወይ ተራ እንድጠብቅ? እሺ አውሪ አውሪ። አንገብጋቢ ጉዳይ ነው። አንገበገብሽኝ። እና ጓደኛዬ ማለት ነው ኳተር ላይ አደጋ ደርሶባት እና መኪና አደጋ ደረሰባት። ከዛ በኋላ ልክ ያኔ እንትኑን ሆስፒታል ምናምን ቀርጻ እንዳላካችልን ከዛ በኋላ ስልኳም አይነሳም። እሷ ያለችበት የሚያውቅ ሰው የለም። እና አደጋ ከደረሰባት ሆስፒታል ነው የምትሆነው ማሬ እኮ ማለት እሺ፣ ስልኳ አይነሳም። ከእሷ ማን እንዳለ የት እንዳለች ስልኳ እንዲህ አራት ቀን አለፋት። ወላሂ ከእንትን ካለች ከዳንኩ አውራሻለሁ ብላ በዛው ቀራች። በቃ እና በአላህ እርጅኝ። እኔ ማማለው ስማ ቆይ እንትኑን አምጥቼ ላሳይሽ። ተረጋጊ፣ አይዞሽ። የሚሄድልን ሰው አይጠፋ። ሙስተሽፋ ሐመድ ነው አደጋ የደረሰበት ሰው። ሙስተሽፋ ሐመድ ነው የሚገባው ትልቁ ዋናው ሆስፒታል። ስለዚህ እዛ ሄዶ ቼክ ማድረግ ይቻላል። አብርሃም ወይ ሀቢባ እንዴት ነሽ? እንዴት ነህ? ሰላም ነው አለን። አማን ናችሁ? አንድ ቁጥር ስጽፍ ነው ሂሳቡ ልትተባበረን ትችላለህ? አይ ልይቱን ብድግ ያደረጉልኝና ስልኩን ግን አያናግሩኝም። ነግረሃለች? ቁጥሩን ሰጥተሃለች? ልይቱን እኮ አውቃታለሁ እኔ ግን አውቃታለሁ። ታዲያ ለምን አትሄድም? ቀጥታ ሙስተሽፋ ሐመድ እኮ ኢመርጀንሲ የምትገባው አደጋ ሆነ። ስሟን ሙሉ ስሟ የቲክቶክ ስሟን እንማቅኝ ኖ ፓስፖርት ግዴታ ያስፈልጋል። ፓስፖርት ኮፒዋ ሀያት ጋር ፓስፖርት ኮፒዋ ካለ ፓስፖርት ኮፒዋ ሜዘር ነው ያለችው ያለችው በቦታ ነው። ግን ወንድሟም አለ አላውቅም። ማን ነው ወንድሟ? ለምን አይሄድም ታዲያ ሙስተሽፋ ሐመድ? ተገኝቶ አናውማኛ አናውቀውም ወንድሟን። አቡ ስሟ ማለት ነው ሰሚራ ሪድዋን ነው። ሰሚራ ሪድዋን ነው። ፓስፖርት ኮፒዋ አለሽ? ላ የለኝም። ፎቶዋን ያለኝ ኮፒዋ። ታዲያ ሙስተሽፋ ሐመድ እኮ ዝም ብሎ ተሄዶ መጠየቅ አይቻልም። ፓስፖርት ኮፒ አሳይቶ ነው ሙስተሽፋ። ደግሞ ወንድም አላት እያለ ነው እኮ አብርሃም። አረ እዛ ሀገር የላትም እንዴ? ይኸው እያለ ነው። አካታለ ወንድም አላት ጋር ነው የምትኖሪው ስላት የዛሬ 3 ቀን አውርተናል። እና ከማን ጋር ነው የምትኖሪው ስላት ከወንድሜ ጋር ነው ብላኛለች። እሺ ስልኳ አይነሳም። አራት ቀን አለፋት እኮ ማለት ያን እንትን የደረሰባት እንትን ከሆስፒታሉን እንትን ልካልኝ በዛው ጠፋች እኮ። ወንድም ካላት ወንድሟን ማፈላለግ ነው። የወንድሟ ቁጥር አለ ከአብርሃም? የለኝም። ስማ ቢኖረ ደህና የለኝም። የእሷን ስልክ እኮ ያነሱታል፣ ግን አንስተው ትንሽ ዝም ይሉና ዝግት የሚያደርጉት እኮ። አንድ ሰው አደጋ ከደረሰበት ሐኪም ቤት ነው የሚገባው። ስለዚህ የሚገባበት ሐኪም ቤት ደግሞ ሙስተሽፋ ሐመድ ነው ትልቁ። በቃ በውስጥ ላኪልኝና ስሟን እንትኑን እኔ ሄጄ ሙስተሽፋ ሐመድ አያታለሁ። አብርሃም ይሄድልሻል። ፎሎ አድርጊውና ቁጥሯን ስጪው። እኔ ደግሞ አብርሃም ስልኩ ስላለኝ ከአብርሃም እጠይቃለሁ። ፓስፖርት ኮፒያ ቢኖርሽ በጣም ጥሩ ነው። ፓስፖርት ኮፒያ ቢኖርሽ ጥሩ ነው። ምክንያቱም ያልሽው ስም ትክክለኛ ስም መሆኑን ሄደሽ በአፍ ስትነግሪ ብቻ አያስተናግዱም። ፓስፖርት ኮፒ ማሳየት ነው። ይቺ ልጅ እዚህ ሆስፒታል አለች ብሎ ለመጠየቅ ማለት ነው። ፓስፖርቷ የለኝም ወላሂ። ታዲያ እንዴት እናድርግ? እስቲ ለማንኛውም ሙሉ ስሟን ጻፊለት እና በስሟ ከተገኘች እንሞክራለን። ስሟ ሄዳለሁ። በስም ስለሚቻል በስምና በስልክ ቁጥር ስለሚቻል ሄዳለሁ። ችግር የለውም። ስምና ስልክ እሺ ስልኩ በሌላ ሰው ሹክራን ሀቡ አመሰግናለሁ። ላኪለት ሙሉ ስሟንና ስልክ ቁጥሯን ለአብርሃም ላኪለት። አብርሃም ቁጥሬ ስላለው እኔ አብርሃምን እንጠይቃለሁ። ላይ ደረሰ ብዬ ሄዶ አመሰግናለሁ። እሺ ወላ ሀቡይ መልካም ምሽት። እሺ አብርሃም ወንድሜ በጣም እናመሰግናለን። አህመድ ወይ ሀቡ
የኔ ፍቅር ተሻለሽ? ደህና ነኝ። እንዴት ነሽ? እንጥሽ እኮ ተዘጋገማል መሰለ ነው። አንዴ ቮይስ ላድርግላቸው። እሺ ለእንድሪስ እና ለሳዳ መጥተው እዚህ ጋር ብሩን መቼ እንደሚከፍሉ እኔ እንድሪስን እየጠየቁት ነው። ሸበካዬ ብሎ የወጣው እንድሪስ የሚከፍልላት ከሆነ በዚህ ቀን ይበለን፣ ሳዳ ራሷ ከሆነች ብትከፍለው በዚህ ቀን ይበሉንና ቀን ቀጠሮ ይስጡን። ብርክን 10,500 ሪያልክን የሚመልሱበት ቀን። ወይ ጉድ! እሷ አሁን መክፈል ትችላለች። እጇ ላይ ብር አላት። አቡ ለምን አወቅ? እኔ እልክልሃለሁ፣ በውስጥ ከሆነ እልክልሃለሁ ብላኛለች። 3000 ሪያል አለኝ እልክልሃለሁ ብላኛለች። የመጀመሪያውን ክፍያ 3000 ሪያል ትክፈል ማለት ነው። አዎ ከዛ እሱ ጋር ካለ ጠይቃለሁ ብላለች። እንግዲህ ጠይቂያት፣ ያው የምትለውን እንሰማለን። እኔ ግን ላገኝ ካልቻልኩም ኢሞ ላይ ቮይሱን ማስረጃውን እንድትልክልኝ። ኢሞ ላይ ያለው ሀቡ ቆይ እንድሪሱን ማስረጃዎች እየላከልኝ ነው። ሀቢባ ባለፈው ስለሱ ሚስት የሚሆን ከሆነ እኔ የቤተሰብ ቁጥር ሰጥቻለሁኝ። ቤተሰብ ይጠይቅልኝ። ይሄ ነገር ቤተሰብ ደርሶ ነበር። ይሄ ነገር እሷ እየለመነች ሚስት እያለች ይወደድኳት ስለራኳት እኔ ለማምጣት ከጓደኛ ጋር ብዙ አጣልተኛለች። ይህ መረጃ ውስጥ እየለመነች ነው ብቻት የርኩት እንጂ ምንም ነገር አላረኳትም። ትግባና መረጃ ታታ እኔ ምንም ነገር ያረኳት ነገር ሆነ ምንም ነገር የለም። የቤተሰብ ቁጥር መለክልሻለሁ። መጠየቅ ትችያለሽ ደውለሽ። እኔ እንደዚህ የሁለታቸውም እንደዚህ የማረግ ከሆነ ዲፊሽን ልላክልሽ ያለሁበት ዲፊሽን ልላክልሽ አስይሽ እውነት ይወጣና ዲፊሽን ልላክልሽ ያለውን አስይሽ። ሀቡ የኢሞ ቁጥሬ ሌላ ነው ልላክልሽ። ወይ ሀቡ አስገብኝ እያለች ነው። ታዲያ ሌላ ከሆነ እንዴት ብዬ እንዳገኘክ ነው? ኢሞ የምትጠቀምበት ቁጥር ሌላ ከሆነ እኔ በማውቀው ቁጥር እንዳገኘክ እንዴት ነው የምጠብቀው? ኢሞ ቲክቶክ አሁን የምጠቀምበት ሁለት ይሄኛው አጥፍቼዋለሁ። ስልኬ ላይ ሰው እንዳይደውልብኝ ሊቭ ላይ እንዳይረብሽ ብያቸው በዚህኛው እንትን ብዬ ነው። በቃ ስትወርድ ኢሞ የምትጠቀምበትን ቁጥር ላክልኝ፣ ችግር የለውም። ሳዳ አስገብኝ እያለች ነው። በዋትስአፕ ላክልሽ። እሺ ላክልኝ። እችላለሁ መላክ። ጻፊ ሳዳ ጻፊ። አላገኘውሽም። እንድሪስ እና ላይቭ ላይ እና ብሩን አንተ ነው የምትከፍለው። ቆይ እንድሪስ እና ላይቭ ላይ እየጠበቅንህ ነው። እየለመነችው የሄደበትን ማስረጃ ልኮልኛል። እንድሪስ ወላሂ ላንብብላችሁ። እንድሪስ ወላሂ ወርቄን ልሽጥና ላምጣልህ፣ ወርቄን ሽጬ ብር ልስጥህ እያለች የድሮ ሚስቱ እየለመነችው እሱ እምቢ ብሎ እንደተዋት ማስረጃ እኔ ላከልን። አተሙ ግን ስፔስ የሚባል ነገር አታውቅም ልጅቷ። እንዴት እንደሚገባው አላውቅም። ጠቅጠቅ ያለ ነው ጽሁፉ፣ እንትን የለውም፣ ስፔስ የለውም። ጋይስ ዋትሳፕ ማሳየት አልችልም፣ ይዘጋብኛል። ምን አለች እንድሪስ? ወላሂ ወርቄን ልሽጥና ላምጣልህ፣ አደላየ ከሁን አንጣላም፣ አንድ ላይ ከሆንን አንጣላም። አንተም
ሁሉንም ተገንዘብ። ለእኔ ፍቅሬ አላጣም፣ ለገንዘብ ብዬ ፍቅሬን አላጣም። ወላሂ ወርቄን ልሸጥ ነው አንተን ከማጣ አለች። ማን? የድሮ ሚስቱ የእንድሪስ። ከዛ አሁን እኮ ስላተገናኘን ነው አለችው። ይህንን ዋን ሪድ መሴጅ ይህንን የላከችው 3ኛው ወር እንዴ ከ28 3ኛው ወር 2025 ጉድ! እስካሁን ድረስ ከሚስቱ ጋር ያወራል። ዛሬ ቀን ስንት ነው? ኖ ይሄ ያወራበት ቀን ሊሆን አይችልም፣ ሊሆን አይችልም። አቡ ልጅቱ እኮ አሁን እርጉዝ ናት፣ ባለትዳር ናት። በሌላ እንደሆነ አይ የድሮ ነው ግን ሴቭ ማን ተብሎ ነው ሴቭ የተደረገው? እንጃ አይታይም፣ ቁጥሩ አይታይም፣ ተሸፍኗል። እሺ አሁን እኮ ስላልተገናኘን ነው ወላሂ እንድሪስ። እኔ የአቀለደክ እኔ ይነበብልኝም እንደዚህ ጥቅጥቅ ያለ ስፔስ የለውም ጋይስ፣ ክፍተት የለውም። በቃላትና በቃላት መሀል ክፍተት የለውም። የሌላ ሰው እንዲሆን ይችላል አለ። እሺ ሌላ ደግሞ እዚህ ጋር በኢሞ ደግሞ ስላልተገናኘን ነው ወላሂ። እሺ ወርቄን ልሸጥልክ፣ ወርቄን ልሽጥልክ ና። ኢሞ ላይ ደግሞ የዋትሳፕ ሳይበቃት፣ የኢሞ ግን እንትን ነው እንደ ዋትሳፕ ጥቅጥቅ ያለ አይደለም። አንዳንድ ነው የጻፈችው ግን ክፍተት አታደርግም ልጅቷ። እሺ ወርቄን ልሽጥልክ ና ቶሎ ና አለች። ወላሂ እንለያይ፣ እኔ በንዴት ነው የማወራው፣ አለቀውም አንደበቴን። ወላሂ ወርቄን ልሽጥና ምንድን አንድ ያላት ሀብታ ወርቋ ነው ደጋገመች። ወርቄን ልሽጥልህ። ፕሮፋይሏ ምንድን ነው አቡ? የኢሞ ፕሮፋይሏ የሆነች ነጭ ነገር እንደዚህ ብሎ ያለ ፎቶ ነፃ ያለች ልጅ ግን አረብ ትመስላለች። እኔ ደግሞ እጅ ሆኖ ኤፊደል ያለበት መሪ የያዘ እጅ ነው የእሷ ኤፊደል ያለበት ነው። ፕሮፋይል እኮ በየቀኑ ይቀያየራል። አሁን የሰዓዳ ሸበካ ሳይነቅላት ቶሎ እንትን እንበል። ሰዓዳ ይሰማል? ሀቦ የሌላ ቢሆንስ እሱነታችሁ ነው። የሌላም ሊሆን ይችላል። ለምን ቁጥር አያሳይም? ቁጥር የሚያሳይ ነበር ለእኔ ስክሪንሻት ማድረግ ያለበት። ቁጥር አያሳይም። ቁጥር ማሳየት ነበረበት። አሁን እኔም የስሁር ሰዓት እየደረሰብኝ ስለሆነ ቶሎ እንጨርስና ልወጣ ነው። የስሁር እሰራለሁ። እኛም ስራ አለብን ማሪ። አንቺ ብቻ አይደለሽም ስራ ያለብሽ። አሁን ወደ ጉዳዩ ስንገባ ኦልሬዲ አንቺ ምንም አይነት ማስረጃ የለሽም፣ እሱ ደግሞ ማስረጃዎቹን አቅርቧል። ስለዚህ ሀቅ እሱ ጋር እንደሆነ ተገንዝበናል። እናመሰግናለን። እሺ ስለዚህ አንቺም ሰው ነሽ እና ተሳስተሻል፣ አጥፍተሻል፣ ችግር የለም። እሱ ይቅርታ ያደርግልሻል። ይቅርታ ተጠይቂዋለሽ አህመድን። ከዛ መቼ ገንዘቡን እንደምትከፊው ቀነ ቀጠሮ ትይዥልናለሽ። እሱን ነው የምንፈልገው። አሁን በቃ ወደ መቋጫው ሄደናል። መቼ እንደምከፍል አሁን በእርግጥ 3000 ብር አለኝ። እንደገና ደግሞ 3000 ሙሉውን አልክም፣ ምክንያቱም ከስራ ልፈናቀል እችላለሁ። ሴት ልጅ ነኝ፣ የሆነ የሚያስፈልገኝ ነገር አለ። በአሁኑ 2500 ብር አስገባለሁ። ከዛ ደግሞ በወር 8 ነው የሚከፈለኝ። በየወሩ 1200 እልካለሁ በየወሩ። ቆይ ልመዝግብ። አንድ ወር መቋረጥ የለበትም። እዚህ ጋር ላይቭ ሪከርድ አደርጋለሁ፣ ሪከርዱ ይቀመጣል። ስለዚህ አንድ ወር መቋረጥ የለበትም። ድጋሚ ጭቅጭቅ አንጀምርም። እኛ ታውቂያለሽ ያለውን ነገር። የመጀመሪያውን 2500 ሪያል ታስገቢና ደረሰኝ ትልኪልኛለሽ። በየወሩ አይደለም በየወሩ ሳይሆን በየ2 ወሩ ይሆን። ምክንያቱም እኔ ያለሁት ገጠር ነው። በየወሩ ስልክ የመሻወር 200 ብር አልከፍልም፣ ግን በየ2 ወሩ
ኦኬ በየ2 ወሩ ሲሆን ይኸውልሽ በየ2 ወሩ ሲሆን ስንት ይሆናል? 2400 ሪያል ይሆናል። ኦኬ ቆይ ፎይስ ላድርግልሽ። ሳዳ አሁን እዚህ 7000 ህዝብ ፊት ቃል የገባሽው የመጀመሪያውን አሁን እጅሽ ላይ ካለው 3000 ሪያል ላይ 500 ሪያል ለእጅሽ አስቀርተሽ 2500 ሪያል ነገ ልታስገቢ፣ ከዛ ደግሞ በየ2 ወሩ 2400 ሪያል 2400 ሪያል እዳሽ 10500 ሪያል እዳሽ እስከሚያልቅ ልትከፊ ቃል ገብተሻል አይደል? ይህንን አዎ ብለሽ ኮንፈርም ታደርጊያለሽ ዋትሳፕ ላይ። ከዛን የመጀመሪያው ክፍያ 2500 ሪያል ነገ ታስገቢለታለሽ። 10500 ሪያል ነው አይደል ያለብሽ? አስር ሺህ 500 ነው አይደል ያለብሽ? ሳዳ በስንት ጊዜ ያልቃል? ቆይ አንዴ ላስታ 2400 ሲባዛ በስንት ወር ያልቃል? 2400 ሪያል ሲባዛ በ5 ነው በ3 ጊዜ ክፍያ ያልቃል። 2400 ሲባዛ በ4 ጊዜ 8 ወር ማለት ነው። በ8 ወር ያልቃል። 9600 ይመጣል። ሲደመር አሁን 2500 ስትሰጠው 12000 ነው። አሁን በ3 ጊዜ ያልቃል። 2400 ሲባዛ በ3 ይሆናል 7200 ሲደመር ነገ የምታስገባለት 2500 9700 ስንት ይጎላል? ማይነስ 10500 ይሆናል 800 ሪያል ይቀራል ማለት ነው። በ6 ወር ክፍያዋ ያልቃል። 800 ሪያል ይቀራል። እሱን ሊምራትም ይችላል እሷ በታማኝነት በየ2 ወሩ ወደዋን ከከፈለች። እሺ በ6 ወር ትጨርሻለሽ። 2 ወር 2 ወር 2 ወር 3 ጊዜ ከፍለሽ በ6 ወር ትጨርሻለሽ እዳሽን። ሳዳ ጨርሳለሁ። አዎ በቃ እሺ። ነገ የመጀመሪያውን ክፍያ ነገ አስገቢለትና አይሰማም? አሁን ይሰማል። ነገ የመጀመሪያውን ክፍያ አስገቢለትና ደረሰኙን ዋትሳፕ ላይ ላኪልኝ። እሺ ነገ አይደለም ነገ ወዲያ ነው የምልከው። ነገ ሳይሆን ነገ ወዲያ። ነገ ወዲያ አንድ ቀን ልዩነት፣ አንድ ቀን ችግር የለም። ነገ ወዲያ ነገ ሳይሆን ነገ ወዲያ ከነገ ወዲያ ያለሁበት ገጠር ስለሆነ ነገ ወደ ከተማ ልከዋለሁ። የሚገባ ነገ ወዲያ ነው። ኦኬ እሺ። ከነገ ወዲያ ችግር የለውም። አንድ ቀን ለውጥ አያመጣም። ከነገ ወዲያ አስገቢና ደረሰኙን ላኪልኝ ለእኔ ዋትሳፕ ላይ እሺ። ይቅርታ ጋይስ። እሺ ሳዳ ይቅርታ በይው። አህመድን ይቅርታ ጠይቂው። እሺ አህመድ ላረኩህ ነገር ያው እኔም የተበደልኩት ነገር አለኝ። ላረኩህ ነገር ይቅርታ አድርግልኝ። አህመድ ይቅርታዋን ተቀበል። ሀቡ ገንዘቡ ሳታስገባ አይ ስለ ገንዘቡ እኮ አይደለም፣ ስለ በደለችክ ነገር ነው ይቅርታ የጠየቀችው። ይቅር በላት። ገንዘቡን እኮ አይደለም ይቅር ምትላት፣ ስለ ያደረገችብክ ነገር ነው ይቅር ምትላት። ገንዘቡንማ ታስገባል። ለፈጣሪ ብዬ ይቅር ብያለሁ። ግን ልጅቷ አንዳንድ ምክንያት እያመጣ አሁንም እንዳታቋርጥ ነው። እኔ ሌላ ምንም አማናው ላንቺን የሰጠሁት በአንቺ አስገቢና እንድታምኒ ወደ አንቺ መጥቶ ገንዘብ ወደ ራስች አስገባለች። ችግር የለውም። አንተ አካውንት ላክልኝ፣ እኔ አካውንቱን እልክላታለሁ። አሁን ላክልኝ ዋትሳፕ ላይ አካውንቱን ወደ ሰዓዳ አስተላልፋለሁ። ሰዓዳ አስገብታ ወደ እኔ ትልካለች ደረሰኝን። ምንም ችግር የለውም። ሰዓዳ እኔ ሀቡ አዳምጪኝ። እኔ ሀቡ ይኸው በአንቺ ስም እኔ ልንገርሽ ማሬ፣ እንድሪስ ቢያስፈራራሽ ምንም ነገር ቢልሽ እንዳትፈሪ። እኛ ከጎንሽ ነን፣ እኛ ከጎንሽ ነን። ማንንም እንዳትፈሪ። ራቁት ቪዲዮ ቢል ራቁት ፎቶ ቢል ምንም አያመጣም። እሺ ቢፖስት እኛ ሪፖርት እያደረግን እናጠፋዋለን፣ ቪዲዮ እናስጠፋዋለን። ምንም አያመጣም። ምንም ነገር ቢይዝብሽ አንቺ ከሰው ልጅ የተለየ ነገር አልያዝሽም። ማንንም እንዳትፈሪ፣ እኛ ከጎንሽ ነን።
እሺ ሁላችንም እዚህ ጋር ያለ 7000 ሰው ከአንቺ ጎን ነው። ነገ ብትታመሚ መታከሚያ ብታጭኛ ዋተን እናሳክምሻለን። ምንም አይነት ነገር ቢደርስብሽ እኛ ከጎንሽ እንቆማለን። ማንንም እንዳትፈሪ። ሰው ሆኖ ማይሳሳት የለም። ሰው ነሽ፣ ተሳሳትሽ፣ ከስህተትሽ ታረምሽ፣ ይቅርታ ጠየቅሽ፣ እዳሽን ደግሞ ትከፍያለሽ። አለቀ። ምንም ብርቅም ድንቅም አይደለም። እሺ ሳዲ ይሰማል? እሺ ከአህመድ ጋር መታረቅ ከፈለግሽ ደግሞ እኛ እናስታርቅሻለን። ከአህመድ ጋር መታረቅ ከፈለግሽ ታው እከፍላለሁ። ላንቺ የከፈልኩኝ ደረሰኝ ይሰማል። እከፍላለሁ ላንቺ የከፈልኩበትን ይኸው ስሚኝማ እንትን ደረሰኙን የላኩበትን ደረሰኝ ላንቺ አስተላልፋለሁ። ምክንያቱም እኔ ሰውን አላምንም፣ አላከችልኝም ሊሉ ይችላሉ። እየላኩ ደረሰኝን ላንቺ በዋትሳፕ እልክልሻለሁ። እሺ እሺ። አህመድን ትፈልጊዋለሽ? እሺ በተረፈ አመሰግናለሁ። አልሰማሽኝም? የጠየኩሽ ማደር ይሁንላት። ታዲያ ቆይ ከመልካም አዳሩ በፊት አልሰማሽኝም? ጥያቄ ጠይቄሻለሁ። አህመድን ከፈለግሽው እኛ እናስታርቅሻለን። ዛሬ ሳትመልሻ እንለቀቃት። ኔትወርኳ ነው ቆይቶ ነው የሚደርሳት። የኔ ድምፅ እሷ ጋር የሚደርሰው ዘግይቶ ነው። ጠብቁ። መልቲ ገዝ ዳዝንት ኤግዚስት እንትን ነው የነቀላት፣ ኔትወርክ ነው የነቀላት። ትመጣለች። ጀለሴ ደግሞ አልፈልግም ምናምን አይልም፣ ይፈልጋል። እሺ ብሎ ይጠብቃል መልሱን። ቆይ ልጥራት። እንድሪስ ደግሞ ተናዶ 5 ቮይሶች ልኮልኛል። አህመድ እና እሷንም ማስታረቅ መስሎት ተናዶ። ሳዳ ጥያቄ እየጠየኩሽ ነው፣ ኔትወርክ የነቀለሽ። ጥያቄን ካልሰማሽው የጠየኩሽን ጥያቄ ነይ እና እዚህ ጋር ልጠይቅሽ ድጋሚ ነይ። እንድሪስን ፈርታ ነው። እኛ አለንላት፣ ምንም አያመጣም። እንድሪስ አህመድን ከፈለገች እናስታርቃታለን። ጀለስ ይፈልጋል፣ ዝም አለ። ኧረ እኔ አልፈልግም አላለም። ስለዚህ ዝምታ እኮ እሺታ ነው አይደል? ዝምታ እሺታ ነው አይደለም? አላልኩም። እኔ አውርተሽ ጨርሺ ጨዋታ ይመር ብዬ ነው እንጂ አላልኩም። እኔ በአሁን ሰዓት ስንት የሚያስጨንቀኝ ነገር አለ እና አብራችሁ ትጨነቃላችሁ። ምን ችግር አለ? ብቻን ከምትጨነቅ አብራክ ትጨነቃለች። ሚስት እኮ ጭንቀትንም ደስታንም ሁሉን ነገር ታግዛለች። ረመዳን እኔ ክፉ ደግ መብራት አልፈልግም። ብቻ እኔ ገንዘቤን ትመልስልኝ፣ ከዛ በኋላ ሰነበቡትን ብዝ እናደርገዋለን ኢንሻላህ። እርግጠኛ ይኸውልህ አሁን ማለት ነው ይቺ ብር ተከፈለችው ብሎ የወንድምክን ዕዳ ሳትሰጥ ሊበሉ የሚመጡ ሴቶች አሉ። አሁን ኮመንት ላይ አህመድን ዳሪን እያሉ ስንት ኮመንት አይቻለሁ። ተጠንቀቅ። አሁን ልክ የመጀመሪያ 200 ሪያል ሲገባ ይመጣሉ፣ ቴክስት ያደርጋሉ ሴቶች። 200 ምናምን ሰው ትናንትና አያስፈልግም። ገንዘብ ስራ ገና መምጣትክ ነው። ሳውዲ ሰርተ ገንዘብ ያዝ። ወንድ ልጅ ገና ሰርቶ ገንዘብ ሳይዝ ሴት ጋር ከተደባለቀ ቡክን ነው የሚለው። ስለዚህ መጀመሪያ ወንድ ልጅ ሴት ከመጥበሱ በፊት ምን ያስፈልጓል? ስራና ገንዘብ ያስፈልጓል። ገባክ? ምንም ሳይኖርክ ራስክ ምትበላው ሳይኖርክ ሴት ጠብሰክ ምን ልታበላት ነው? ስለዚህ ተጠንቀቅ። አሁን እነዚህ ፎሎ ያደረጉ ሁላ መጥተው በውስጥ ቢጀነጅኑክ እንዳትሰማ። እኔ አላማ አለኝ በላቸው። እኔ መስራት ነው የምፈልገው፣ ህይወቴን መቀየር ነው የምፈልገው በላቸው። እሺ እሺ። አቧራ እኔ ስንት የሚያሳስበኝ ጉዳይ አለ። አሁን የራሴን ዕዳ ሳልጨረስ የልጄን ያለሁበትን ሁኔታ ሳልወጣ ገና ወንድሜ ጋራ እናቴ ጋር አላወራም እኮ። አሁን ማንም ቤተሰብ ጋር እኮ የማወራው የለኝም እኮ። ከቤተሰብ ሁላ እኮ ርቅ ያለው እኮ እኔ ምን ዘመን እኔ እኮ ሰው የራቀኝ ሰው እኮ ነኝ። ዘመድ እንኳን እንዲያየኝ እኮ በማላውቀው ሀገር እኮ ኢትዮጵያ እያለሁ ራሱ ከአዲስ አበባ ጎጃም ሂጄ ምንም ዘመድ የሌለብኝ ቦታ ማንም የማያገኘኝ ቦታ ሂጄ እኮ
ለ6 ወር ኖሬያለሁ አፍሬ። ስለዚህ እኔ እንዴት ብዬ ነው ሁላ አይ ቲንክ ሰዓዳ ሸበካዋ ነው መሰለኝ። እና አካውንት ይላክልኛ አሁን ዋትሳፕ ላይ አይዞህ እያሉክ ነው። አይዞህ ያልፋል፣ ወጣት ነህ፣ ጤነኛ ነህ፣ ሙሉ አካል አለ፣ ሰርተህ ያጣኸውን ሁሉ ታገኛለህ አህመድ። እሺ ኢንሻአላህ ኢንሻአላህ አላህ ጋር እንኳን ይሄ ብዙ ነገር አልፏል። ሀቡ 15 ቀን እኮ 15 ቀን አዲስ አበባ ላይ ምን እንደማወራ ምን እንደምል ሁሉ አላውቀውም። ያንን ሁላ እዳ አሸከማኝ ስትሄድ፣ በዛ ላይ ደግሞ ወንድሜ በዛ ምክንያት አፍሮ ልጁ እንዳደረሰ ምን ማለት እንዳለብኝ ሁሉ አላውቅም ነበር። ሁሉም ከኔ ሲሸሽ ሁሉ ፊቱን ነው የሚያዞርብኝ። እንኳን ደህና መጣህ እንኳን ያለኝ የለም እኮ ወንድምክን ብር ከእስር ቤት ተፈትቼ ስሄድ በቃ እኔ ተማሳጥሬ ያስበላሁት ነው የሚመስለው። በጎን እሷ ሂዳ ምን ትላለች? አህመዴ ነው እንደዚህ ተመካከረን እየጻፈች ነው። አስገቧት ሞዴሬተሮች ፕሊስ፣ እየጻፍኩ ነው አላስገባችሁኝም እያለች ነው ሰዓዳ። አስገቧት እሺ። ለምንድን ነው ቤተሰብ ምናምን የተቀየመክ? እሷ ስለጠፋች እዳችሁን ሳትከፍል አንተ? አዎ አንተ ነህ ያስጠፋት። ያው ሰው የሰው ልጅ የሚረዳሽ አንቺ ከተጎዳሽ እና ከታመምሽ በኋላ ነው ሀቡ። አንድ ሰው መረዳት ካልፈለገ እኮ ጨቅጨቀሽ ወይንም እንትን ብለሽ አታስረጂውም። ያው ጊዜው መጥቶ እስከሚረዳሽ ድረስ እኔ ማስረዳት አልቻልኩም ነበረ። በጣም ችግር ተደራረበብኝ ሀቡ። አንድ ብር እጄ ላይ የለም። ኢትዮጵያ ሰወርድ የተሰጠችኝ 1000 ብር ይዤ ምን ልግዛ? ልብስ እንኳን ከዚህ የመንግስት የተሰጠኝ ቢጃማ ለብሼ ነው የወረድኩት 15 ቀን ሙሉ። ማንም አይጠይቀኝም፣ ምክንያቱም በእሷ ምክንያት ነው። ይሄን ሁሉ ታውቃለች። ልጄን እንኳን እንዲያ እየፈቀደልኝ እንደዛ አኩርፎኝ ወንድሜ ነው 10,000 ብር ልኮልኝ ጎንደር ድረስ ሂጄ ልጄን አይቼ የመጣሁት። ያን ሁሉ ነገር ካደረገልኝ በኋላ ተበድሎ የኢትዮጵያ 10,000 ብር አተክ ከሳውዲ ተይዘህ ገብተህ የኢትዮጵያ 10,000 ብር አተክ። እኔ ሰፖርት ሳረግ የኖርኩት ለእሷ ነው። በአንድ ብር እኮ አልያዝኩም። እኔ እኮ ብር እኔ ሪያሉን እንኳን ምን እንዲሆን እኮ አላውቀውም። ቆይ ታዲያ እሱ ብር አንተ 7 ወር ፍየል እየጠበቅ 1300 ሪያል በየወሩ ትልክ የነበረው የት ገባ? ለወንድም የ3 ወር ላገኛት የ3 ወር አልተቀበልኩም። አሁን የተያዝኩበትና መጀመሪያ የገባሁበት ሰውዬ ስታመም ነው አውጥቶ የጣለኝ። አልተቀበልኩም። የ4 ወር ግን የታከመችበትን ያው ሙስተሽፋ ሄደን 2200 ብር ነው 1500 ያለች ውሸቷን ነው። እና የእዛ ተቀምጣ አርጀላታለሁ ሁሉ ፍየል ገዝቼ አልታረስኩም ያለች ውሸት ነው ፈጽሞ ማለት ነው። ፍየል ገዝቼ ወደ አሳርጀላታለሁ። መታ መናገር ትችላለች፣ ግን እሷ እየዋሸች ነው። አንድ ጊዜ አርጀላታለሁ፣ ግን ያንን ሁሉ ያረኩት የልጄ እናት ናት። በዛ ላይ ደግሞ በዛን ሰዓት በፍቅር ነበር። እኔም ብላን የመጣችው እናቷንም አባቷንም ሁሉ ነገር ወንድሟ አርጋኝ ነው መርጣ ነው ወደ እኔ የመጣችው። ወደ አንድ ስንጠቃለል 2 አይነት ስለነበርን በፊት ማንም ቤተሰብ ስለማያወራት ወደ እኔ ስለመጣች ሁሉንም ሁኜ መንከባከብ ስላለብኝ ኃላፊነቴን ተወጥቻለሁ። ግን እኔ ሰው ደረሰበት ቦታ ደርሳ ይሄ በመሆኗ እዳውን ሳከፍል በመሄዷ ነው እንጂ ሰው ደረሰበት ቦታ ደርሳ ይሄን በማድረጓ ችግር የለብኝም። ግን እንኳን ሰው ጥላሃት እኔ ወንድሜ ጥላሃት ያላለኝም ውሸቷን ነው። ከኢትዮጵያ ቤተሰብ ግን ደውሎ ከኢትዮጵያ ሁላ ብር አስልኬያለሁ ስትታመምብኝ አውርታለች እሷ ራሷ። ከኢትዮጵያ ብር አስልኬያለሁ ስትታመምብኝ ከሳውዲ ካርድ ሳይቀር አስልኬያለሁ። ሀቢብቲ እሺ ፍላወር ላኪ። ላገኘሽ እኮ አልቻልኩም። ሳዳዬ ኮመንት ላይ ፍላወር ላኪ፣ አንድ አበባ ላኪ። አንድ አበባ ስትልኪ ከላይ ስለሚወጣ ቶሎ አስገባሻለሁ። አጣሁሻ ኮመንት ላይ። እነሱም እጃቸው አያርፉም። ኮመንት 100 ሰው ነው የሚጽፈው። እንዴት ብዬ ላገኘሽ? አስገብኝ እያለች ነው ሳዳ። እንዴት ትግባበት ልጅቷ ተጸጽታለች። በቃ ምናልባት አህመድን ፈልጋ ሊሆን ይችላል እንድናስታርቃት። እናንተ ኮመንታችሁን ብታውስ ወይ ፍላወር መላክ አትችል። ይኸው ጽፋልሻለች። አሁን ይኸው ሳቋት አገኘዋት በመጨረሻ። እነሱ እየጻፉ ኮመንት እጃቸው አያልፍም። ኮመንት ስትወዱ ኮመንቱ ቢቀርባችሁ ታፕታፕ ብታረጉስ፣ ኮፒ ሊንክ ብታረጉስ። ኮመንት ምን ያደርጋል? ኮመንት እኮ ወሬ ነው። ግን ሁላችንም ወሬ እንወዳለን። ቱ ቢሆንስ እኔም አሁን ላይ ታተርቦን እኮምታለሁ። ስሜቴን ማውጣት እፈልጋለሁ በኮመንት። ጓደኞቼ ሳውዲ የ3 ወር የ2 ወር ደሞዝተኛ ሆነው
የአንተ ጓደኞች ገብተው የ3 ወር ደሞዝ ለቤተሰብ ልከዋል። እዳ እየከፈሉ ነው። አንተ መንገድ ላይ እንዴት ትሞታለህ? ለምን ጥላት አትሄድም? ራስህን አታወጣም? እግርህንም ተመተህ ወድቀሃል አሉኝ ስባል አልሰማቸውም። ቆይ ቅድሚያ ኔትወርክ ስለሌላት ሰዓዳ ትቅደም። አህመድ አንተ በጣም ጥሩ ሸበካ አለክ ማሻአላ። ወይዬ ሰዓዳ እኔ የምልሽ እንድሪስ ራቁት ፎቶ አልያዘብኝም። ይሄን ልነግርሽ ብቻ ነው የገባሁት። በጣም ጥሩ ችግር የለም። ስለ እንድሪስ አትጨነቂ፣ ስለ ራስሽ ተጨነቂ። ግን ማለት ነው እንድሪስ የሚያስፈራራሽ ነገር ካለ እኛ አለንልሽ እያልኩሽ ነው። ሰማሽ? ተመክረሽ መጣሽ። እንድሪስ ምንም ፎቶ ራቁት ፎቶ አልያዘብኝም በሄደሽ ተብለሽ አስገቢኝ ብለሽ ዋትሳፕ ላይ ጨቅጭቀሽኝ የገባሽው ይሄን ተልከሽ ይሄን መልእክት ልታደርሺ ነው። ችግር የለውም። ግን እየነገርኩሽ ያለሁት እንድሪስ ምንም ነገር ቢይዝብሽም ባይዝብሽም ከጎንሽ ነን። ከማንም ጋር ተገደሽ አብረሽ አትሆኝም። ይሄ ሁሉ ህዝብ ከጎንሽ ነው እያልኩሽ ነው። አንደኛ። ሁለተኛ ነገር ቅድም አሁን 6300 ሰው አለ። ቅድም 7000 ምናምን ሰው ነበር። ያ ሁሉ ህዝብ ከጎንሽ ነው። ነገ ብትቸገሪ ብትታመሚ እኛ ነን አዋጠን የምናሳክምሽ። ምንም አይነት ነገር ቢደርስብሽ የምንደርስልሽ። ኦኬ። አንድ እንድሪስ ምንም ሊያመጣብሽ አይችልም። ሰማሽ? አሁንም ሸበካ ልትል ነው። ደም ስሯ የሚሰራው እሱ ነው የሚመራት። ይኸው ደወለባት። አሁን እሱ አናግራ ስጨርስ እሱ ያላትን ትለናለች። እኔ ምን ልትል ነው ብዬ እንደዚህ እሱ እየጻፈብኝ አይደለም ማለት ምንድን ነው ያልኩሽ? አሁን እኔ ምንድን ነው ያልኩሽ? ድገሚልኝ። ከሰማሽኝ ያልኩትን ድገሚልኝ። ምንድን ነው ያልኩሽ? እኔ ጭንቅላቴ ትክክል አይደለም ሀቡ፣ በጣም አሞኛል እና ለዛ ነው። እና ለመጨረሻ ጊዜ ልንገርሽ፣ እሺ? ዝም ብለሽ አዳምጪኝ ሳዳ። እኔ ያልኩሽ ማንንም ሰው እንዳትፈሪ። ሙሉ የኢትዮጵያ ህዝብ ከጎንሽ ነው። ጉዳይሽን 7000 ምናምን ሰው ቅድም ሰምቷል። ከጎንሽ ነን። ሰው ነሽ። ተሳሳትሽ፣ አጠፋሽ፣ ለጥፋትሽ ይቅርታ ጠየቅሽ። አህመድም ይቅርታሽን ተቀበለ። እዳሽን እስከከፈልሽ ድረስ እኛ ከጎንሽ ነን። ነገ ብትቸገሪ ብትታመሚ እኛ አሰባስበን እናሳክምሻለን፣ እንረዳሻለን። ማንንም አትፍሪ ነው እያልኩሽ ያለሁት። ገባሽ? አሁን ሰምተሻል? ማንንም አልፈራም። እስካሁንም ያቆየን ያለህ ነው። ማንንም አልፈራም። በቃ ስለ ሁሉም ነገር አመሰግናለሁ። ይሄን ልነግርሽ ነው የገባሁት። ብሩን ነገ ወዲያ አስገባለሁ፣ ደረሰኙን እልክልሻለሁ እና በተረፈ አንቺንም አመሰግናለሁ። በቃ ምንም አይደል፣ ከጎንሽ ነን። አይዞሽ በርቺ። ኒካሽን ደግሞ አህመድ እዳሽን ከፍለሽ ስትጨርሺ ኒካሽን ያወርድልሻል። ኒካሽ አልወረደም። እሺ ሰማሽኝ ሳዳ? ይሰማል ሳዳ? ይውረድ አይውረድ ኒካው እንዳይወርድ እያለች አፍራ ነው። በድምፅ መናገር አፍራ በኮመንት እንዳይወርድ እያለች ነው። አህመድ በቃ እንዳይወርድ ኒካው እንዳይወርድ ብላለች። ያው ብላ ወረደች። እንዳይወርድ ብላ በኮመንት ወረደች። እንዳታወርድ ኒካህን በቃ አህመድ ኒካህን እንዳታወርድ እንዳይወርድ ብላለች። አሴ መጀመሪያ ገንዘብ የልቀበልና እሱን በኋላ አብረን እናየዋለን። እዚሁ ሊቭ ላይ ለምስጋና መገናኘት ሲያልቅ ከ6 ወር በኋላ ሙሉ እዳክ ተከፍሎ ሲያልቅ ተመልሰህና እና ደግሞ ስለ ኒካው እናወራለን። እስከዛ አንተ ሌላ ካልጠበስክ ማለት ነው። ሌላ የመጥበስ ሀሳብ አለ ካንተ? ኧረ እኔ በአሁን ሰዓት ምን አስቤ እኔ ለራሴ ሀቡ ወላሂ ሰላም እንቅልፍ ከተኛው እኔ እኮ እኔ ሰው ፊቴን አይቶ ራሱ በጣም ይጠይቀኛል። ይህን ብሶቴን ሳላወራ በፊት ራሱ ፊዚካል አይቶ ወላሂ በጣም ብዙ ሰው ነው የሚጠይቀኝ። አይተው ብሶተኛ እንደሆን ካውቀው ይጠይቁሃል። ምን ሆነህ ነው አንተ ሰው ይሉሃል። ፊት የመጀመሪያውን ወላሂ ከመጀመሪያው ጀምሮ ቪዲዮዬን ብታይ ኮሜንቱ ሁሉም ሰው ይሄን እንዳለብኝ ማንም ይነግረኛል። ወላሂ ላዚም እንዲሁም ኮሜንት አውጥቼው ላይ የሰራሁበት ቪዲዮ ሁሉ አለ። ማንም እኔ እንደሆን ያስታውቃል ፊትክ መስኪን። ወላሂ እንደ ሰው አንድ ቀን ፈገግ ብዬ ስቄ አላውቅም እኮ። ምክንያቱም ከሆነ ለምንድን ነው ሁሉ ጭንቀት ወንድሜ? ላይፍ ኢዝ ሾርት ቢ ሃፒ ኢንጆይ ዩር ላይፍ። በአማርኛ ሲተረጎም ህይወት አጭር ናት፣ ተደሰት፣ ህይወትክን አጣጥም። አንተ ገና አንድ ልጅ ወልደህ ምንድን ነው የሁሉ ጭንቀት? ምንድን ነው አንተ ሀገር ነው እንደ የምታስተዳድረው?
ምን አስጨነቃለሁ? ያረቅም ወይ ከማንም እንትን እኮ ቤተሰብ ከጎን ሲሆን እኮ ያስደስትሻል። አንቺ ከሁሉም ከቤተሰብ ርቀሽ 2 ዓመት ኑሮ ሁሉ ሰው ፊት ሲነሳሽ አስበሽዋል? ሀቡ ምን አይነት ስሜት ልጄን እንኳን ልጠይቅ እንኳን ስደውል እኮ የምባለው እኔ ነኝ የማውቀው። ሁል ቀን ተሸማቀቄ ነው እኮ። ስለዚህ እኔ ይሄ ነገር ቤተሰብ ብር ካልሰጠካቸው ካልረዳህ ብርህን ሴት ከበላች ምናምን ያው ቤተሰብ ጫና ይኖራል። ግን የእሷ ፍቅርም አለብህ አይደል? አረ የምን ፍቅር ነው በአሁን ሰዓት? እኔ ስንት ነገር እያስጨነቀኝ። አረ ሀቡ አለ አይዞህ አትጨነቅ። በገንዘብ የሚያልፍ ነገር በገንዘብ ያልፋል። ወጣት ነህ፣ ሙሉ አካል አለ፣ ጤነኛ ሰርተህ ታገኘዋለህ። ያጣኸውን ሁሉ ሰርተህ ታገኛለህ። አይዞህ ያልፋል። ስራ የለክም አሁን? ስራ አለክ? ስራ ካላገኘክ ስራ እንፈልግልክ። አሁን አልሐምዱሊላህ ወላሂ ስራ ገብቻለሁ። እኔም እንደዚህ ወደ ጀምሬያለሁ ማለት ነው። ግን አሁን የእሷን ዕዳ ሳዳ ቃሏን ሰጥታለች። እንግዲህ በዚህ ሁሉ ህዝብ ፊት ቃሏን ሰጥታለች። በየ2 ወሩ 2400 ሪያል እያደረገች በ6 ወር 10500 ድርሃሟን ሪያሏን ከፍላ ትጨርሳለች። አንተም እስከዛ ለወንድምክ ደሞዝክን እየተቀበልክ። ስንት ነው ደሞዝክ አንተ? የኔ 1000 ብር ነው። ምንድን ነው የምትሰራው? አሁንም ፍየል ጥበቃ ነው? አዎ። ሌላ ስራ የለም ሳውዲ ውስጥ ፍየል ከመጠበቅ ውጭ ስራ የለም? አረ ይሄንንም በስንት ዱዓ ነው ያገኘሁት። አልሐምዱሊላህ ጎበዝ። እሱንም ተመስገን ብሎ መስራት ነው ጎበዝ። 1000 ሪያል። እሺ ታዲያ እዳህን 10500 ለመክፈል በጣም ብዙ ጊዜ ይፈጅባል። አውቀህ ነው? 1000 ሪያልማ አይደለም ወረበል ከአባ 1000 ሪያል ነው ሀቡ። አነሰሳ የለም ሀሰራ። እንዲያውም እሱንም ቀን እኔ እነዳለሁኝ እንደ ማንኛውም ሰው። እንኳን ቤት የሚቀመጠው አይደለም፣ ፀሐይ ላይ ነው የምውለው። እነዳለሁ መኪና። ምንድን ነው የምትነዳው? አግዳለሁ፣ ወደ ውጭ አወጣለሁ ማለት ነው። ቤት ውስጥ ፍየሎቹን ትነዳለህ፣ ታስወጣቸውና ከበረት ወደ ውጭ ትወስዳቸዋለህ። አዎ፣ እሱንም ደግሞ የሁለት ሰው ምግብና ቤት ይችልሃል። ቤትም ምግብም አለው። ኦኬ። ስለዚህ 1000 ሪያሏ ምንም አታወጣም። ሸበካም ከሰውየው ነው፣ ኢንተርኔትም ከሰውየው ነው፣ ከራሴ ነው። ስለዚህ ከደሞዝክ ላይ ለኢንተርኔት ስንት ታወጣለህ? በወር 200 ብር አወጣለሁ። ስለዚህ በወር 800 ድርሃም። ምግብ ሰውየው ከቻለክ፣ ቤት ሰውየው ከቻለክ፣ ልብስ ደግሞ አትገዛም። ምን ያደርግልሃል ልብስ አይደል? አረ ልብስ እሱ የስራ ልብስ ያመጣልኛል። በቃ ሰውየው የስራ ልብስ ካመጣልክ ልብስ እንዳትገዛ። ለቲክቶክ ቪዲዮ ብለህ ልብስ ትገዛለህ አንተ? ሀቡ በስጦታ የተሰጠውታለኝ በፊት አብረውኝ የመጡት በስጦታ የተሰጠከውን ተመስገን ብለህ ልበስ። 800 ሪያል በስንት ጊዜ እዳህን እንደምትጨርስ ላሰላልክ ነው። 800 ሲባዛ በ12 ወር በአመት ራሱ አትጨርስም። 9600 ነው የሚመጣው የአመት ደሞዝክን ራሱ ቀጥታ 800 200 ለሸበካ ለኢንተርኔት 200 ሪያል እያወጣ 800 ሪያሉን እዳህን ብትከፍል በ12 ወር አትጨርስም። ቆይ 800 ሲባዛ በ14 ልበሉ። በአመት ከ2 ወር በ13 ነው የምትጨርሰው። በአመት ከ1 ወር ነው የምትጨርሰው። 800 ሲባዛ በ13 ወር 10400 100 ሪያሏን ይምርሃል ወንድምህ። በቃ 10400 አለብህ ዕዳ። በ13 ወር ነው የምትጨርሰው። በአመት ከ1 ወር ነው ዕዳህ የሚያልቀው። አመት ከ1 ወር ድረስ ሴት የሚባል ነገር እንዳትጀናጀን። ኧረ አልጀናጀንም። እንደው ሀያት ይስጠን ሁላችንንም፣ አላህ በሀያት ያቆየን። እሱን ሁላችንም የምናየው ይሆናል። ምክንያቱም እኔ ያለሁበትን ጭንቀት እናንተ ይዋጣለት የምትሉ አሽቃባጮች ብዙ ታማሚዎች አሉብን የምናሳክማቸው። አህመድ ወጣት ነው፣ ሙሉ አካል አለው፣ ጤነኛ ነው፣ ሰርቶ ዳውን ይከፍላል። አታሽቃብጡ፣ አታስመስሉ። አስመሳይ ናችሁ እናንተ። ይዋጣለት የምትሉ አካሉ ጎደለ፣ በሽተኛ ነው፣ ሆስፒታል ተኝቷል፣ ምን ሆነ? እየሰራ ነው፣ ቀስ ብሎ ይከፍላል። ወንድሙ ነው፣ ይታገሰው፣ ይጠብቀው። በየወሩ እየሰራ ይከፍለዋል ዳውን። ለታማሚ የካንሰር ታማሚ ኩላሊቱ ፌል ያደረገ ስንት ወረፋ የሚጠብቅ እዚህ ቤት እያለ ታስመስላላችሁ። እሱም እሺ አይልም ሲጀመር። እና አህመድዬ ወንድሜ አንተ ጤነኛ ነህ፣ ብሎ አካል አለ፣ ሰርተህ ትከፍላለህ። ዝም በላችሁ። እነዚህ አስመሳዮች ናቸው። አውቀውናል፣ አውቀው ነው። ሁለት ፍሬ 3 ፍሬ ሰዎች ኮመንት ላይ የጻፉት አውቀው ነው፣ ሲያስመስሉ ነው። እሺ እንዳታምናቸው። እና አንተ ሴቶች መጥተው ሊጀነጅኑክ ቢሞክሩ እኔ አላማ አለኝ፣ ባለዕዳ ነኝ፣ ሰርቼ ዕዳዬን መክፈል እፈልጋለሁ ብለህ መልሳቸው። በዚህ ሰዓት ምንም አይነት ሪሌሽንሽፕ ውስጥ እንዳትገባ አደራህን። ከአላማክ እንዳያሰናክሉ። ዕዳህን ሳትከፍል ሌላ ዕዳ ውስጥ እንዳትገባ አደራ ወንድሜ። ኧረ እኔ ገና ስንት አሁን ገና እኮ የመጣሁበት እራሱ እኮ አለ። ይህ ሁላ ሳልል እኔ
ጭራሽ እንደ ብዬ አልችልም። በዚህ ሰዓት ብዙ የሚያሳስብ አሁን ያመጣክበት ምዳ አለብክ። አሁን የመጣክበት ማን የከፈለልክ? እህቴ ናት። እህትና ወንድሞችህ ግን ምን አለበት ቢምሩክ? እህት ካምጥታክ ታዲያ እህት ካደለች ብትውልክስ? ራሷ ለራሷ አዲስ ነው የመጣችው፣ ተበድራ ላይ ከፈለችልኝ። እሺ በቃ ይመችክ። አሁን ውረድና አካውንት ነበር ላክልኝ ዋትሳፕ ላይ ለሳዳ ልላክላት ዋትሳፕ። ከዛ አስገብታ ከነገ ወዲያ ደረሰኙን ትልክልኛለች። እሺ አቡ ሁላችሁንም በጣም የማመሰግነው። አንቺንም አላህ ያሽርሽ፣ ከነበተሰብሽ አላህ ይጠብቅሽ፣ መጥፎን ነገር አላህ ያዝልን። ሁላችሁንም ስለኔ የተጨነቃችሁ ስለኔ ያሰባችሁ በሙሉ እኔ እነሱ ባያበረታቱ ሚዲያ ላይ ለመውጣት አላማም የለኝም ነበር። በጣም እየፈራው ነበር። ግን በውስጥ መጥተው ያንን በኮሜንት ምን ሆና ነው ፊዚካልህ እንደዚህ እንደተጎዳ ያስታውቃል እያሉ ወላሂ ማላቃቸው ሰዎች ናቸው። የሚገርምሽ ገብተው እንደዚህ ነው ብዬ በውስጥ ሰወራ ለምን ቪዲዮ አሰራም እኛ እንተባበረሃለን ብለው ለዚህ ያበቁኝ ማላቃቸው ሰዎች ናቸው። ወረበልካ ባላቃቸው ግን አላህ ጤናቸውን አላህ ይስጣቸው፣ አላህ ይጠብቃቸው በያሉበት የረፍት እንጀራ አለ። ምን አለ መሰለህ አህመድ፣ እኔ ራሴ ያለው ሶሻል ሚዲያ ላይ አንዳንዴ ከዘመድ ራሱ እኔ ሶሻል ሚዲያ ላይ የምንተዋወቃቸው ባዳዎች ይሻላሉ አንዳንዴ ከዘመድ። ታውቃለህ በጣም ብዙ መልካም ሰዎች አሉ እዚህ ቲክቶክ ላይ። እኔ በጣም ብዙ መልካም ሰዎችን አውቄያለሁ እና እነሱ ባዳ ሆነው አይተውክ ሀዘንክን አይተው ምን ሆነክ ነው ብለው ጠየቁህ። አሁንም ችግርን ስትናገር አይዞክ ያልፋል ምን አሉክ። እና አንዳንዴ አሉ በጣም መልካም ብዙ ሰዎች አሉ። መጥፎ ሰው እንዳለ ሁላ በጣም ብዙ መልካም ሰዎች አሉ። ወላሂ አንድ ያሸባቀቀኝ እንኳን ሰው የለም እኮ በውስጥ እየመጡ ራሱ የሚነጋገሩት ንግግር የሚያበረታቱ ማበረታታት ወላሂ ላዚም እንኳን ይሄን አይደለም ሌላ ያቆማል። ሀቡ ብቻ እጀዛቸውን አላህ ይክፈላቸው። በጣም እኔ እንጃ አንድ እንኳን የሰደበኝ ወይንም ያሸማቀቀኝ ሰው እንኳን አላየሁም እስካሁን። ያው ፈጣሪም ከተበዳይ ጎን በመቆሙ አልሐምዱሊላህ ረቢል ዓለሚን። ዋናው ትዕግስቱ ነው። ሳሎን ይገለኝ ነው እያሳለኝ ነበር። ይቅርታ። እሺ የኔ ተከታዮች እንዳለ ከሀቅ ጋር ነው የሚቆሙት። ሁሌም ከተበዳይ ጎን ይቆማሉ። ወላሂ በውስጥ ገብተው እኮ በቃ እኔ የሚልኝ ንግግር አንዱ ማንም ያልተበደለ የለም። እንደዚህ ነው ያልፋል፣ ኢንሻአላህ ትሰጣለች፣ ብቻ አንተ እንዳትፈራ። እንደው ምንም አይሉኝ ነገር አለ። ሰው ይሳደባል። እኔ ስንት ቤት አይቻለሁ፣ ሰውን ያሸማቀቃሉ አይደለም። እኔ እንግዲህ ወላሂ ለአዚም ይሄን እውነታ እንኳን ባታወጣ ተንፍሰህ ተኝተህ ታድራለህ። ቤተሰቦችም ሊረዱ ይችላሉ። በቃ ይሄንን ብሶትህን እንኳንም ሰው ይሰማል። ይሄ ማለት ለእኔ ወላሂ ቀላል ነገር አይደለም። በጣም ነበር ያፈርኩት፣ በራሴ እያፈርኩ ነበር። እስከዛሬ እየተሸማቀቃለሁ። እንኳን ኮንፊደንስ ሰጡኝ። ማስረጃ ላይ እንኳን ስላቸው በቃ ማስረጃህን ለአንድ ሰው ሳትልክ በውስጥ ማንም ቢያወራ ሳታወራ ይሄን ነገር ለሀቡ ከነገርካት እርግጠኛ የታስመልስልሃለች አሉ። እኔ እንግዲህ የዛሬ 8 ወር በፊት ጀምረው እንደዚህ እያሉኝ ነው። ወላሂ ፊቴን አይተው ሀቡ የተዘጋ ቲክቶክ ነበረኝ ሊቭ ላይ ገብቼ የሆነ ነገር ስልና የሚያውቀኝ ሰው ስለ አንድ ነገር ሲጠይቀኝ እየተሸማቀቅኩ ሊቭ ላይ አንድም ቀን አልገባም ነበር። ከቲክቶክ ሁሉ ርቅ ያለው አሁን አንቺ ጋር ስመጣ ነው እንጂ ከቲክቶክ ርቅ ያለው ሀቡ። ምክንያቱም የሚያውቀኝ አብረኛ የመጣ ሰው አለ እዛ መንገር ላይ እዚህ የሚያውቁኝ ስለ ሁሉም ነገር ይጠይቁኛል። እስር ቤት የሚያውቁኝ ይጠይቁኛል። ምን ብዬ መልሳለሁኝ? እኔ አብራችሁ ናችሁ እንዴ ነው የሚለኝ ሁሉም ሰው። እንዴት ሆንክ? ይህን ጥያቄ እኔ መመለስ ስለማልችል ህመሜ ስለሆነ ቁስሌ እየተነካብኝ ስለሆነ ዋጋ ያጣሁለት ነገር ስለሆነ ያመኛል። ስለሚያመኝ ከዚህ ሁሉ ነገር